ሰብስክራይብ እንዳረሱ። እንግዲህ የጆን ጁጁሱና የሴዶ ማርሻል አርት ያው ፌስ ኦፉ እንደተጧጧፈ ነው። በጣም ትንሽ አስጊ የሆነ በቃ የሚያጓጓ የሆነ ፍርሃት የሚል ስሜት ነው የተሰማኝ እውነት ለመነጋገር። እና የማን ደጋፊ ናችሁ? የማን አድናቂ ናችሁ? እኔ በግሌ ሴዶ ይመቸኛል እግዚአብሔር ነው የምላችሁና ያለው ኮንፊደንሱ ምናምን ይታያል። ቪዲዮ ላይ አሳያችኋለሁ። ሳስበው ግን የዋዛ ሰው አይደለችም። ጆን የዋዛ ሰው አይደለም። ጆን የዋዛ ሰው አይደለም። ሴዶም ያው የዋዛ ሰው አይደለም። እንግዲህ ለብዙ ጊዜ ሁላችሁም ተጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖርም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር ይዶ ነው ሚአቶል አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስር ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ። አብዛኛው ሚክስር ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው አይደል? ሚክስር ማርሻል አርት አሁንም እኮ የልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። ሃው ቱ ሚክስር ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው። እኔ ከሀገር ወጥቼ ሁለት ሳምንት ትሬኒንግ አሁን አስተማሪ ነው ያለው ነገር የለም። እየቀለደባችሁ ሚክስ ማርሻል አርት በሁለት ሳምንት ተባለና ነገር አይደለም። ሚክስር ማርሻል አርት ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ስለ ሚክስር ማርሻል አርት ምን ታውቃለህ? ስለ ሚክስር ማርሻል አርት የምታውቀው ነገር አለ? እሺ ትላለህ ዋት ነው ባት እዚህ ጋር አበሻ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ እሺ አሁንዋ በቀሉ ላይ ስንጨፍር በቀሉ ቀንሽ ደረሰ ላይ እንጨፍር እስቲ ጨፍሪ አለኝ ላይ ጨፍሪ እዛ ጋር ትጨፍራላችሁ እዛ ጋር እንጨፍራለን። እስቲ መጨፍር ይሻልሻል። ለጨፍሪ ለሴዶና ለጆኒ እና የማን ደጋፊ ናችሁ? የማን አድናቂ ናችሁ? ማን ቢያሸንፍ ነው ደስ የሚላችሁ? እኔ ያው ሴዶ ቢያሸንፍ ነው ደስ የሚለኝ። ኮንፊደንሱ ደስ ይላል። ምክንያቱም ቅድም እንደነገርኳችሁ ቀላል ሰው አይደለም ጆን። ኧረ በስመ አብ ጆን ቀላል ሰው አይደለም። በጣም ስፖርቱን በልቶታል። ጁጁሱ ላይ ምናምን በጣም አቅም ያለው ሰው ነው። በጣም ታለንት ያለው ሰው ነው። በጣም ብቃት ያለው ሰው ነው። እንደዚህ እንደዋዛ ምናምን አይነት ሰው አይደለም እና ኢንተርናሽናል ደረጃ መወዳደር የሚችል ሰው ነው። ሴዶ ግን የመጀመሪያው ነው መድረክ ላይ ስናየው እና የማን አድናቂ ናችሁ? ይሄ ቪዲዮ ነው ደግሞ ኪንግ the fighter face off ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ናይስ ሴዶ ኪንግ መጥቷል ይላል። አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ ናይስ። በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ሴዶም ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታረጉልን። ፌስ ኦፍ ብቻ ሴድ ፌስ ኦፍ ብቻ። እሺ አይ ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን ምን ፈልገው የላችሁ ፕሊዝ።
ጆኒ ምንም አይነት ተች አንፈልግም። ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። ፊት ለፊት መታየት። መታየት ብቻ። ፋይት አንፈልግም። ፋይት አንፈልግም። ፋይት አንፈልግም። ናይስ። አዎ ሴዶ ቆይ ሴዶ ቆይ ተው ቆይ ተረጋጉ ባካችሁ። ሴዶ ና ኔጋ ሴዶ ና ተው። እሺ ውረዱ ይላችሁ። ጆኒ አንዴ እኔን ስማኝ። ጆኒ እኔን ስማኝ። ምንም አይነት ተች አንፈልግም። ምንም አይነት ቢያንስ ሚዲያው እናንተን ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ። ናይስ። ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተች አንፈልግም። ጆኒ ወደዚህ ፎቶ ብቻ። ጆኒ ችግር የለውም። ና ሴዶ ምንም ፎቶ ብቻ። እሺ ሌላ አንፈልግ። ፎቶ ብቻ። ና እዚህ ጋር በቃ ችግር እና ተቀበል። ምንም አይነት ፑሽንግ አንፈልግም። በቃ ችግር የለውም። ሴዶ ምንም እንዳታረግ። በእኛ ይሁንብሽ። በቃ ህዝቡንና ክብር። በቃ ምንም አይፈልግ። በቃ ፎቶ ብቻ። ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ። በቃ ጆኒ ሴዶ ቴንክ ዩ መታየትም አልቻሉም። እንግዲህ ነሐሴ 21 በጉጉት የሚጠበቀው የአድዋ ፋይት ናይት እንግዲህ ነሐሴ 21 ሁለቱም በደንብ ይተያያሉ። ሁለቱም በደንብ ይተያያሉ። እናመሰግናለን ፋይተሮቹ። አንድ የሚቀር ነገር አለ። ቢግ ሰርፕራይዝ። አዶናይ እንግዲህ ሌላው ኩራታችን ነው። ኢቲኤፍሲንም በደንብ እየደገፉ ካሉ አንዱ ቤተሰብ ነውና አዱ ምን ትላለህ? የአገሬ ልጅ መተናል። እንግዲህ ጌቾ ኮፍያ ያወለቁት እንግዲህ ትንሽ እችኛዋ ተበላስታለች። ፀጉር ያስፈልጋል። ናቲ የት አለ? ናቲ ጋይስ መተናል። ዛሬ እንግዲህ ምንድነው ሰምተዋል? ስማ ዛሬ ምንድነው ይዘን የመጣ ነው? ዛሬ ይዘን የመጣ ነው እንግዲህ የኢቲኤፍሲ 02 በአድዋ የሚደረገው ነሐሴ 21 የሚደረገው ፋይት። እሺ አንዴ መልእክት እንስማ እባካችሁ። አንድ ጊዜ 11 ፋይት አለን። ያው ለሱፕረስ ኮንፈረንስ ነው። የሚገርም እውነት ይሄ ኢንተርቴይንመንት ኢትዮጵያ ያስፈልጋታል። በጣም ከብዙ ጭንቀት ከብዙ ነገር ነው ዲስትራክት የሚያደርገን። እውነቴን ነው የምልህ። ስለዚህ ቴንኪዩ ይህ እድል ስለፈጠርክ፣ እናንተም እዚህ ስለመጣችሁ በጣም አመሰግናችኋለሁ። ሌላ ደግሞ ያው ኔክሶ ጊቭአዌይ ይዘን መተናል ጋይዝ። የት አባቱ ወዳችኋለሁ። ቴንኪዩ ሶ ማች ቴንኪዩ። ነሐሴ 21 እንገናኝ። ኔክሶ እንግዲህ አንድ የላይፍ ስታይል እና ፐርፊውም ብራንድ ነው። ጊቫዌይ ይኖራል ከኔክሶ ጋር። አዶናይ ስለመጣ ከልብ አድርገን እናመሰግናለን። ቤተሰቦቻችን ዛሬ የነበረን ፌስ ኦፍ ይህን ይመስል ነበረ። ከትኬት ጋር እየተያያዙ የትኬት ፕሮግራም በሚዲያ እናስተላልፍላችኋለን። ስልጠናው እየተሰጠ ነው። የአካል ጉዳተኞች የትሬኒንግ ስዌትወርክስ ብትመጣ ታገኛለህ አለ። ለዛ ነው ዝም ያልኩ። ስለዚህ መጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ
የሆነ ነገር ሳደርግ ነው ግን እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንባዬ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን ወገን ያው ምን እየተካሄደ እንደሆነ አይታችኋል። ምን እየተፈጠረ እንደሆነ አይታችኋል። በጉጉት የሚጠበቅ የነበረው የሰይዶ ማርሻል አርት እና የጆን ጁጁትሱ ፋይት መቼ ነው የሚሆነው? ነሐሴ 1 ተብሏል። እንግዲህ እግር በሰላም ከስቴጅ አይወጣም ብሏል። እንግዲህ የሰይዶ ማርሻል አርት እግር ይሰበራል ወይስ ጆን ጁጁትሱ ይቀጠቀጣል? አሮ ነው አላቅም ብቻ። ለማንኛውም ዞሮ ይሄ ፋይት የሚሆነው ነሐሴ 21 ነው እና በጉጉት ነው የሚጠበቀው። እባካችሁ ሰብስክራይብ እንዳረሱ። ኬቢ ስማርት አመሰግናለሁ።